መንግስት የነዳጅ አቅርቦት እጥረት በኢኮኖሚያችን ላይ እና በማህበራዊ እንቅስቃሴያችን ላይ ሊኖረው የሚችለውን ተጽዕኖ ከወዲሁ በመረዳት በአንድ በኩል ነዳጅን በቁጠባ እንድንጠቀም መመሪያ ያስተላለፈ ሲሆን በሌላ በኩል ግን አቅርቦቱን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርጓል። አሁን ላይ በየወሩ ከ15 እስከ 20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። በእኛ ሀገር ሁኔታ ከሌሎች ሀገራት በተለየ ሁኔታ ልንከተል የፈለግነው ማህበራዊ እንቅስቃሴዎችን መክታት፣ ኢኮኖሚያዊ እንቅስቃሴ መክታት ሳይሆን ይህንን ፈተና ከዜጎች ጋራ በትብብር በመሆን ከህዝቡ ጋራ በትብብር በመሆን በመረዳዳት መንፈስ መንግስት የሚያቀርበውን ነዳጅ በቁጠባ የመጠቀምና ለወሳኝ ኢኮኖሚና ማህበራዊ አውታሮች ቅድሚያ የመስጠት የፕራዮሪታይዜሽን ስራን እንደ ትኩረት የምንከተል መሆኑን ለማንሳት እፈልጋለሁ።